አሁንም አልገባ አሁንም ግልጽ አይደለም አይደለም ግራ ገብቶኝ እኮ ነው ደንግጬ እኮ ነው ምን ሆነ አልቆይ ለምን እንደዚህ ታስብ እንደዚህ አድርጋ አታውቅም እኔ አላውቅም እኮ እንደዛ ከሆነ ላሳይክ እንዴት እንደሚደረግ እርግጠኛ ነሽ እንዴ ምን ሆነሽ ወርዛ ቆሻሻ ልብሱን ምን ኧረ ተረጋጊ ቆይ አንቺ እንደሱ አይደለም ቆይ ምንድነው ማየው ቶቶቼ ነው ማየት ፈልግ ምንድነው ቶቶቼ ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ እንደቀጠለ ነው የሳምንቱ ፕሮግራም። ዛሬ ሰፋ አድርገን መተናል። እንግዲህ በዚህ ቢጫ መኪና ሰው ይታያል እንዴ? አዎ ምንድነው እናቴ ኧረ እባክሽ ኧረ ምንድን ተፈጥሮ ነው ኧረ ምንድነው ኧረ ዱላዬን እናቴ ታገኛለህ እያልኩ እኮ ነው ማን ነው ምንድነው እኔ እናቴ ብርሃን ያጣው ሰው እኮ ነው እናቴ ምንድነው ኧረ ዱላዬን ኧረ አይኔን በእናትህ ኧረማ በእናትህ ዱላዬ አዎ በእናትሽ ዱላዬ ስጪኝ የኔ ዱላዬ ወይ ወዴት ደግሞ በዚህ በኩል መጣችሁ ዱላዬ የት ነው ያለው በእናትሽ እናት ሌላኛው አላዋጣ ማለት እማምን መስሎ ነው እማምን መስሎ ነው ዱላዬ የት ነው ወይኔ አይኔ ወይኔ ሰው ሞቶብኝ እኮ እዚህ እኮ ሰው ሞቶብኝ እኮ ለቅሶ ቤቱን እኮ አጥቼ እኮ ዱላዬን ኧረ ስጪኝ በእናትሽ ኧረ ስለ እግዚአብሔርን ፍሪ በእናትሽ እናቴ በእናትሽ ኧረ በእናትሽ እናት የምር አይነት ይሁን አዎ ብርሃኔን አጥቻለሁ እንዴት ነው ማምነህ በእናትሽ ኧረ ዱላዬ ስጪኝ በእናትሽ የቱ ጋር ነሽ እናት ይኸውልህ የት አለ ድጋሚ እንደዚህ እንዳታደርግ እሺ ምን አጠፋሁ እናቴ ሲያስጠላ ምን ይመስላል እንደው ወደዛ እዚህ አካባቢ እኮ በእናትሽ እናት አንድ ጊዜ ላስቸግርሽ እንትን እኮ ለቅሶ ተጠርቼ ያጎቴ ልጆች ሞቱ አንደኛው ልጅ ቤቱ እኮ ግራ ገብቶኝ ነው እዚህ አካባቢ ለሰፈሩ አዲስ ነኝ አላውቀውም በእናትሽ የምር ነው እንደምታወራው አዎ የምሬን ነው የማወራው ማን የሚባል ያጎቴ ልጅ እዮ ይባላል በእናትሽ ተባበሪ እንዴት እዚህ ድረስ መጣህ ታዲያ አይነ ስውር ከሆንክ ብቻ አይደለም እዚህ ጋር ይሄ ራይዶች አምጥተው እዚህ ጋር ነው የጣሉኝ ከዛ በኋላ ሰዎች የጠቆሙኝ መንገድ አላውቀውም ለሰፈሩ አዲስ ነኝ ለዛ እኮ ነው አትተባበሪኝ እሺ ምን እንዳደርግ ነው የምፈልገው ቦታውን እንድታሳይኝ ነው የምፈልገው ማን የሚባል ያልከኝ እዚህ ኬብሮን ገዝታው ጋር ነበር እዚህ አካባቢ ቢጫ መኪና ይታይሻል አዎ የቱ ጋር ነው ያለው ውሰጂኝ ወደ መኪናው ለምን የኔ መኪና ኧረ እባክህ ሙርት ይዛል አዎ ሹፌሩ ጥሎኝ ሄዶ ነው በእናትሽ እንዴ ምን ማለት ነው አልገባኝም የኔ መኪና ነው አዎ የኔ መኪና ነው ካላመንሽኝ በር መኪናውን የቱ ጋር ነው መኪና ያለው ምንድነው የምታወራው ሰውዬ ግን ጤነኛ አይደለም መኪናው የቱ ጋር ነው እየቀለድክብኝ ነው ኧረ እየቀለድኩ አይደለም እውነቴን ነው ቁልፍ እኮ ይዛል እኮ መኪናው የቱ ጋር ነው ያለው ልክፈተው አየ ሰማሽው መኪናው እዚህ ጋር ነው መኪናው የቱ ጋር ነው ውሰጂ ናሽ የቱ ጋር ወዴቱ ጋር ነው ያው እዚህ ጋር ነው የት አለ ይሄኛው ነው እሺ አስገብኝ ወደ ውስጥ የምር አንተ መኪና ነው አዎ በእናትሽ ከቻልሽ አጣብቂ ሰው ሹፌሬ እስኪመጣ ድረስ አብረን እንጠብቀው በእናትሽ ተባበሪ እንደዚህ ነህማ በዚህ ሁኔታ እንዴት ትሄዳለህ ተባበሪ ያው እሺ ቤት በኩል ነው በዚህ ጋር እሺ ዱላዬን ያዥልኝ እሺ እሺ ነይ ግቢና ታጣብቂኛለሽ
እሺ ምን አይነት ነው? ምን ትላለህ? እውነት በጣም ነው የማመሰግነው። በጣም ጥሩ ሰው ነሽ። መጀመሪያ ላደረኩት ነገር በጣም ይቅርታ። አይ ምንም ሳላቅ ግን በጣም አድርጌ አመሰግናለሁ። ልትረጂኝ ፈቃደኛ ስለሆንሽ በጣም መልካም ሰው ነሽ። እግዚአብሔር ይባርክሽ። አይ መጀመሪያም እንደዛ እንኩብህ ለከፋ ስለመሰለኝ ነው። እንደዛ እንኩብህ ለከፋ ስለመሰለኝ ነው። ብዙዎች እንደዚህ ስለሚያደርጉ ኦኬ፣ ለከፋ መስሎሽ ነው? አዎ በጣም ነው የማመሰግነው። እኔ ደግሞ በቃ እንደዚህ ሰውን ለመርዳት ይፈልጋል ወይስ አይፈልግም የሚለውን ነገር በጣም እሞክር ነበር ለማወቅ እና እንደዚህ እያደረኩኝ እና በጣም ጥሩ ሰው ነሽ። ልትረጂኝ ፈቃደኛ ሆነሽ አግኝቼሻለሁ። ብዙዎቹ ሊረዱኝ ፈቃደኛ አይደሉም ማለት እየገባኝ አይደለም። ይቅርታ ማለት አልገባኝ ማለት አዎ አያለሁ። በኢየሱስ ስም ምን ማለት ነው ያለው እንዴ? ማለት እንዴት? አይ ያው አያለሁ። ማታዬ ማለት ነበር እንዴ? አውቄ አያለሁ። አውቄ ነው። አዎ እና በጣም ይቅርታ አድርጊልኝ። በጣም ነው የማመሰግነው። በዚህ አጋጣሚ ጤነኛ አይደለም። ይቅርታ እየጠየቅኩ በዚህ ልክ በሰው ይቀለዳል? ምን አይነት ነው? እንደዛ አይደለም። ቆይ ተረጋጊ። መጀመሪያ ተረጋጊ። ለሰራሽው መልካም ስራ ልከፍልሽ እፈልጋለሁ። የሆነ በጣም ማመስገንና አንቺን ማበረታታት እፈልጋለሁ። እንደዚህ አይነት ሰው ቆይ የኔ ድንጋጫው መመለስ ይችላል። በዛ ሰዓት እሺ ደንግጬ የሆነ ነገር ሆኜ ቢሆንስ? ይቅርታ አንተንስ የሆነ ነገር አድርጌ ቢሆንስ? ይቅርታ አሁን እኮ ሴትና ወንዱ የሚለይበት ጊዜ ላይ አይደለም ያለ ነው አይደለም? ብጎዳህስ? አዎ ልክ ጥፋተኛ ልባል ነው? አይ አንቺ ጥፋተኛ በጣም ነው የማመሰግነው። ለዛ በቃ አንቺን ለመርዳት ፈቃደኛ ሆነሽ አግኝቼሻለሁ። መልካም ሰው ነሽ። በጣም አድርጌ አመሰግናለሁ። ጨዋታ አሁንም ግልጽ እየሆነልኝ አይደለም። አሁን ይኸውልሽ ላመሰግንሽ እኮ እየፈለኩኝ ነው። አሁን እርጂኝ ብዬሽ ረዳሽኝ። በእኔ አበሳጭቼሽ እርጂኝም ስልሽ ልትረጂኝ ፈቃደኛ ነሽ። ለዛ በጣም አድርጌ አመሰግናለሁ እና ይሄ ላደረኩት ነገር መካሻ እንዲሆንሽ መርዳት የምትፈልጊው ወይ ደግሞ አንቺ ራስሽ መረዳት የምትፈልጊው ነገር ካለ እኔ ለረዳሽ ዝግጁ ነኝ። ማግዝሽ ነገር ካለ በስራ ምንድነው የምትሰሪው ስራ? በምንም ነገር ብቻ በምንም ነገር ስራም ሆነ ምንም አንቺ የሚያስፈልግሽን ነገር እሺ፣ በቀላሉ አንድ ነገር እንትን ልበልሽ፣ እቤትሽ ውስጥ ማሟላት የምትፈልጊው ነገር ካለ ይሄ ማበረታቻ ለመልካምነትሽ፣ መልካምነት ዞሮ ይከፍላል አይደለም የሚባለው? ለመልካምነትሽ ማበረታቻ እንዲሆንሽ እቤትሽ ውስጥ ይጎለኛል ብለሽ የምታስቢውን ነገር ንገሪኝና እኔ ከቨር ላድርግልሽ ያን ለዚህ መልካምነትሽ በጣም አድርጌ ነው የማመሰግነው። ያው ቀደም እጄን ለሰነዘርኩት ያው እግርሽን እንጂ ይቅርታ ጠይቅሻለሁ። አይ ምንም ችግር የለውም። ተረድቻለሁ። ተረድቻለሁ። እሺ በጣም አድርጌ ነው የማመሰግነው። አላዛር እባላለሁ። ቤዛዊት በጣም ቆንጅዬ ልጅ ነሽ። ሰጋለሁ እና በጣም መልካም ሰው ነሽ። በዛ ላይ ደግሞ ጥሩ ልጅ ነሽ። ያ ሰው አይደለም። በጣም እኔ ይሄንን አፕሪሺየት አደርጋለሁ በጣም የምር። እና ምን ላድርግልሽ? ይሄ ላደረኩት ነገር በጣም የምር ከልቤ ነው ይቅርታ እየጠየቅኩሽ። ለዛ ነው በቃ ይሄ ይቅርታ ማለቴ ብቻ ይክስሻል ብዬ ስላላሰብኩ። እሺ አንድ ነገር ታደርግልኛለህ? ምንድን? እምቢ ማለት ግን አይቻልም። እምቢ ማለት አይቻልም። እንዴት? ሁሉን ነገር ለምታደርግልኝ ዝግጁ ነው አይደለ? አዎ። ስለዚህ የሆነ ነገር አድርግልኝ፣ የምፈልገው ነገር አደርግልሻለሁ እያልክ ነው እንግዲህ እና አደርግልሻለሁ፣ ችግር የለም። ምንድነው የምትፈልጊው? እኔ ካንተ የፈለኩት አሁን አንድ ነገር አለ። ምንድነው? መጀመሪያ እምቢ እንደማትል ቃል ገባልኝ። ጥያቄሽ ይወስነዋል። ቀለል ያለ ነገር ነው በቃ ለክ በእኔ ኤጅ ያለች ሴት ልታስበው የምትችለው አይነት ነገር ነው። የእውነት ግልጽ አይደለም። አንተ ቆይ ያረዳ ልጅ አይደለም እንዴ? እንዲሁ መረዳት አትችልም? አይ ያው እረዳሻለሁ። ማይከብደኝ ከሆነ ምንም ችግር የለብኝም። ከማድረግ ወደ ኋላ አልልም። ምንም ነገር እንዳይከብድ ደግሞ ያግዛለሁ። እንዳይከብደኝ
ለከብድም ያግዛል። እርግጠኛ ነሽ? ያ ምንድን ይሄን ያለ ለምን አትነግሪኝም? አጓጓሽኝ እኮ ምንም ታደርግልኝ አልፈልግም፣ ግን ላይክ በቃ ምንም እኮ የሚከብድ ነገር የለውም። ደግሞ ላንተ የሚከብድም አይመስለኝም። እንዴ ማለት አይ በቃ ቀለል ያለ ነገር ነው እኮ። ምንድነው አሁን እንትን ነው ይሄ በጣም እያጓጓሽኝ እየመጣሽ። አይ ነው ይሄ ማጓጓት ምናምን ሳይሆን በቃ ላይክ አላ እንዴ ምን እየሆንሽ ነው? ቀይ ተረጋጊኝ። ምንድነው ይሄን ያለ ምንድነው? ቀይ ቁም ነገር ማለት ምንድነው? ቁም ነገር ማለት ከዚህ በለጠ ቁም ነገር አለ እንዴ? ልረዳሽ ፈልጋለሁ ያልከኝ እኮ ራስህ ነህ አይደል? አዎ ልረዳሽ ፈልጋለሁ። እኔ ደግሞ እንድትረዳኝ ፈልገው ፋይናንሻል ምናምን አይደለም፣ ምክንያቱም የራሴ ሞላኝ የተረፈኝ ሰው ስለሆንኩኝ። ኦኬ ፋይናንሻል ሙሉ የሞላሽ ነሽ ሰው። ስለዚህ ምንም ነገር አልፈልግም። ኦኬ ይሄን ያህል ምንም ማትፈልጊ ከሆነ አሁን አንቺ እንዴ እንደዚህ ስለሽ እንደዚህ ምንድነው? አረ እያጓጓሽኝ ነው እኮ አንተ ምንድነው የምታከብደው? እጅን እንደዚህ እንኳን አልፈቀድክልኝም አይደል እንዴ? አይ ይሄ እጅ መያዝ ትርጉም አለው እያላስብ ነው እኮ። ተረዳዳን አይደል እንዴ? ረዳውህ። አንተ ደግሞ በረዳውህ ልክ ምላሽ ልትሰጠኝ ነው አይደለ? አዎ ውለታዬን ልትመልስልኝ ነው እኮ። ውለታሽን ልመልስልሽ እያልኩኝ እኮ ነው እኮ። ስለዚህ ምንም እኮ የሚከብድ እኮ ነገር የለውም። እንዴት ማለት? ምንም ማለት የለውም እኮ። ይሄ ምንድነው እንዴ? አንተ ቆይ የምር አልገባ ብሎ ነው? ስላልገባኝ እኮ ይኸውልሽ፣ ባይዘው ስላልገባኝ ቢገባኝ ምንም ችግር የለውም ስለሽ አንደኛ አልነገርሽኝም ምን እንደሆነ። እኔ ምን አይነት ሰው እንደሆንኩ ታውቃለህ? የሆነ አጋጣሚ መጠቀም ፈልግ አይነት ሰው ነኝና። እንዴትማ ምንም አይነት አጋጣሚ መጠቀም ነው የምትፈልጊው? አዎ ምክንያቱም አልፎ ያ ነገር እንዲጸጽተኝ አልፈልግም። መጸጸትም አልፈልግ አይነት ሰው ነኝ። ስለዚህ ይሄ ድል ደግሞ እንዲያመልጠኝ አልፈልግም። ኦኬ ይሄ ድል ማለት እኔ የምትፈልጊውን ንገሪኝና አደርግልሻለሁ ያልኩሽ። እንዳልከው ጥሩ መልካም ነው ይልህላ። ሰው አንተ ደግሞ ለኔ መልካም ትልኝ ይገባል ማለት ነው እኮ። እኔ መቻለው ነልሽ ማለት እኮ። አሁን እኮ እየተከራከርከኝ ነው ይታወቃል። ኖ እየተከራከርኩሽ አይደለም፣ በግልጽ እየነገርሽኝ አይደለም እኮ። ይኸውልሽ ቤትሽ ውስጥ የምትፈልጊው ነገር ካለ ምናምን ብዬ ጠየቅኩሽ። የጎደለሽ ነገር ፋይናንሻል ሙሉ ነኝ አልሽ አይደለ? ሶ ፋይናንሻል ሙሉ ከሆንሽ ምንድነው የምትፈልጊው? ቆይ አሁን የምር ግልጽ አልሆነልኝ ብሎ አሁን እዚህ መኪና ውስጥ እኮ እኔ አንተ ብቻ ነው አይደል ያለው? አሁን አንቺ ብቻ ነው። ሶ እናንተ ደግሞ ይመስለኛል ተመሳሳይ ኤጅ ላይ ነው ያለነው፣ ተመሳሳይ እድሜ ላይ ነው ያለነው አይደል? ምናልባት ይሆናል። ምናልባት የሚባል ነገር የለም። አንተ ወጣት ነህ ከኔ ወጣት ነህ። ስለዚህ በአይን ብቻ እኮ መግባባት እንችላለን አይደል እንዴ? እንዴት በአይን አልገባኝም። ይሄ ንግግርሽ ምንድነው? እኔ አሁን ይኸውልሽ በጣም ለመረዳት በጣም ፈለኩኝ እና ይሄ ለመረዳት በጣም እየጣርኩኝ ነው። እውነት ቁም ነገር ልረዳሽ በጣም እየሞከርኩኝ ነውና ምንም ቢያንስ የሆነ መንገድ እንኳን አልሰጠሽኝ እንድረዳሽ እና ንገሪኝ። አጓጓሽ የባሰ ይሄ ጉጉቴ ጨመረ፣ ፍላጎቴ ጨመረ። አልሞቀም ለምን ጃኬት ተናጥተው? እሱማ ሞቁኛል በጣም ባይዘው። ጥሩ ሀሳብ ነው ያነሳሽው ነገር በጣም ነው ሞቀኝ። አንዲ ደግሞ ሞር ታምራ ያው ነው። ኧረ ተይ በእናትሽ። ቆይ አሁን እኮ ይኸውልሽ ምንድነው እንዳደርግልሽ የምትፈልጊው ንገሪኝ። እኔ አሁን በጉጉት አለኩኝ። አሁን እንደ አንቺን የመሰለ ሰው አግኝቼ ማለት ነው እድሉ እንዲያልፈኝ አልፈልግም። እንደዚህ ስለሽ በዚህ ልክ ጥሩ የሆነልኝን ሰው ማለፍ አልፈልግም። ስለዚህ የሆነ ነገር ማድረግ እፈልጋለሁ ላንቺ። እንዳልኩ በቃ ገንዘብ ሙሉ አያደርግም። እሺ እኮ እሺ፣ ገንዘብ ሙሉ አያደርግም። ምንድነው ታዲያ? እሺ ሙሉ የሚያደርገን ሙሉ የሚያደርገንማ ብዙ ነገር አለ እኮ። ምንድነው? አጓጓሽኝ በጣም። ምን እንደሆነ እኮ ማወቅ አቃተኝ። ለምን አትነግሪኝም? ፀጉርህ በጣም ነው የሚያምረው። ኧረ ተይ በእናትሽ። የእውነት ፀጉር እንደዚህ ነው ወንድና ጺም ያለው ወንድ በጣም ነው የምወደው። ኧረ ተይ እንዴ! የእውነት በጣም ቆንጆ ነው። አመሰግናለሁ። አንቺም ቆንጆ ነሽ በጣም ባይዘው።
እና ኮፊውን ስለምን አትወጣም ታዲያ? ምን ያደርጋል? በነገራችን ላይ በጣም ቀዝቅዟል። አዎ አየሩ ቀዝቃዛ ስለሆነ እና እንዲህ ሙቀት ፈልጋ እና ኧረ ተይ ቆይ እንደሱ እኮ አይደለም እኮ። ምን ችግር አለ? አንተ ደግሞ ተካበደው። እኔ ደግሞ እንደምታየው ሞቅ ብያለሁ። እንዴት? ሙቀት አልችልም ቶሎ ነው የምሞቀው። ኦኬ ሞቆሻል ነው? አዎ በጣም ደስ የምትለው በጣም ደስ የምትለው። ኧረ ተይ እስካሁን አሪፍ ሄደሽ ነገሩን ልታበላሽው ነው ማለት ታበላሽ ነው ማለት ነው ማለት እንደውም ሞር ቆንጆ ነው የሚሆነው። የምር እኔ እኮ ልካስሽ እኮ ያልኩሽ እኮ ስለሽ በምን መንገድ አስበሽ ነው አንቺ? እንዴ ምንም እኮ እንትን የተለየ ነገር የለውም እኮ ምንም የተለየ ነገር የለውም። እንዴት እየቀለድክብኝ አይደለም? አይ በጭራሽ። ለምን አስቀለደኝ ታዲያ? ለምን ቀለዳለሁ? እንደዛ ከሆነማ ሳንነጋገር እኮ መግባባት እንችላለን። እንዴት መግባባት እንችላለን? አሁን አንቺ ልጅ ጥሩ ልጅ ነሽ። ደግሞ ከለር በጣም ነው ደስ የሚለው። እንደዚህ ከለር በጣም ነው የምወደው እኔ። ኧረ ተይ የእውነት እኔ እኮ ኧረ ወይኔ ምን ይሻለኛልሽ? ሌላም ሴት ብላ ታውቃለች እንዴ? አይ እንደሱ ሳይሆን ስለሽ እኔ አሁን እኮ የሆነ ሰፖርት ማድረግሽ ነገር ካለ ለዚህ ጥሩነትሽ ምናምን ነው ያልኩት እኮ ይፈልግ አየህ ሙቀት ያመጣክ ነው። አዎ አይ እጅሽ ይሞቃል በጣም እኮ ከዚህ በላይ እንዲሞቅ አልፈልግም። ከዚህ በላይ እንዲሞቅ አልፈልግም። እንዲሞቀኝ እፈልጋለሁ ግን ደግሞ ለዚህ መንገድ አዎ ምን እየምሽ ነው? ምንም እየሆንኩ አይደለም። እጅን አትሰጠኝም ቆይ እንዴ? ኧረ ተይ እንዴ አሁን እጅን ስጠኝ አልኩኝ እኮ ምን እንዴ? እንዴ ምን እያደረግሽ ነው? ምንም እያደረኩኝ አይደለም። ኧረ ተይ እንደዚህ እኔ ስለሽ እንትን እያለኝ ነው። ምን እኔ እንደዚህ አላሰብኩትም ነበር። ስለሽ ምንድነው ሐሳብሽ? ቀይ ገላቶድም ቀይ ገላቶድም ነው? ኖ ይሄ እኮ ገላ ሞደል አለ ሞደል ጋር እኮ አይገናኝም። ታዲያ ምንድነው ሐሳብ? አሁን እኮ ሐሳብሽ ግልጽ አልሆነልኝም። ሐሳቤ ግልጽ ለምንድነው ግረሽ የምታስነኪኝ? ያው ደስ ስላለኝ ነው። ላይክ እንደዚህ አይነት ከለር እንደሞድ ነገር ይል እኮ ታዲያ ቢልስ እኮ እሺ ምንድነው አንቺ የምትፈልጊው? ቆይ ምን ሆነሃል አንተ እንዴ ወንድ ልጅ እኮ ነው እንደሳሳተስ ስማ በጣም አሪፍ ነው ታዲያ እንዴ ለምንድነው ስለሽ ሐሳብሽ እሺ ምንድነው በግልጽ ነገር? ምንም ስሜት እየሰማህ አይደለም? ለምንድነው እግርሽን ማስነካት ያስፈልገሽ? እኔ እንደውም እንደዚህ አይደለም የምትነካኝ ፈልገው ከዚህም በላይ እንዴት? ከዚህም በላይ በደንብ ነው። ከዚህም በላይ አዎ ሰውነት በጣም ነው ደስ የሚለው። ኧረ ተይ እንዴ የምርሽን ነው የምታወሪው? የምሬን ነው እኮ አሁን እጄ እንደዚህ ማድረግ ምን ልክ ነው? ቆይ እየገባኝ አይደለም። ስሜት የለም ኖ እንደዛ ማለት እንደዛ እያልኩኝ አይደለም። ስሜት የለኝም ሳይሆን ስሜት አለኝ። ግን ደግሞ አሁን ያደረግሽ ያለው ነገር ማለት እኔ እንደዚህ አላሰብኩማ። በዚህ መንገድ ማለት ከዚህ በፊት አንተዋወቅም። ወንድ ልጅ ነኝ ልሳሳት እችላለሁ እኮ ነገርኩ። ከተሳሳትኩም ስም በጣም አሪፍ ፖርት ነው። የምርሽን ነው? አዎ እንዴ የምሬን ነው። ኧረ እኔ እንደዚህ አፍራለሁ በእናትሽ። ለምን ወይ እዚህ ጋር እንካኛ? የቱ ጋር? ምን ነው ምን ነካል? የቱ ጋር ነው የምነካሽ? ላልቀው እንዴ? ላልቀው እንዴት? ቆይ ምንድነው እንዴት የምትለው? ግራ እየገባኝ እኮ ነው እኮ ምኑን ነው የምታወልቂው? ልብሱን ማየት አትፈልግም? ምን? ኧረ ተረጋጊ። ቆይ አንቺ እንደሱ አይደለም። ቆይ ምንድነው ማየው? ጡቶቼን ነው ማየት አትፈልግም? ምንድነው? ጡቶቼን ጡቶቼን ማየት አትፈልግም? ኧረ ባንዴ ምን ተገኝቶ ነው? ይሄ አሁን ጥያቄ ውስጥ መግባት አለበት በዚህ ሰዓት እንዴ? ማንኛውም ወንድ እኮ እንኳን እንደዚህ ሆኜላት ይቅርና ገና እንዳየኝ ነው ስሜቱ የሚቀየረው። ምን ነው? ቆይ
እንዴ አልተመቸሽኝም ሳይሆን አይደለም እንደዛ እያልኩኝ እኮ አይደለም እኮ ታዲያ ምንድነው እንዴ ልቤ እየመታ ነው በጣም እሱማ በጣም አሪፍ ነው ይሄው እኔ እስማ ደንግጫለሁ እኔ እንደዚህ አልጠበቅኩም ነበር እኔ እንደዚህ አላሰብኩም የእውነትም መታ ነው አዎ እና ለምን አታሳርፈውም ታዲያ እንዴት ነው ማሳረፈው ነገር ያለው ጺምን በጣም ነው የምወደው ሁሉም ነገርህ የምወደው አይነት ነው ይሄ ድል እንዲያመልጠኝ ደግሞ አልፈልግም እንዴት ማለት ማወራውን ራሱ አጠፋሽብኝ እኮ እንደው ማርሽ ተቀብቻለሁና ለምን አታሽተኝ ሽቶ ተቀብቻለሁ አዎ ይሸታል እኮ ደርሶኛል እኮ ጠጋ ብለህ ለምን አታሽተኝ እኔ እንደዚህ አድርጌ አላቅማ በጣም ነው እየተጨነኩኝ ነው ታውቂያለሽ ማለት ነው ወጣት አይደለክ እንዴ ታዲያ ወጣት ስለሆንኩኝ እንዴት ተከብደው እኔ እኮ ደንግጬ እኮ ነው ምንድነው የሚያስደነግጥ እዚህ ጋር ሆኖ የሚያስደነግጥ ነገር የለም እኔ በስመ አብ ሞቀኝ ነው አልተመቸውም አልተመቸሽኝም ማለት እኮ አይደለም እኮ ታዲያ ምንድነው ማድረግ ያለብኝ እሺ ማለቴ ምንድነው የምትወደው ልብሴን ላውልቅ የት ከፈለክም እዚህ እንዴት አድርገሽ እንዴ ከዛስ እንዴ ልጅ ምን ነው ቆያ እንዴት አድርጋ አታውቅም ከሴት ጋር አታውቅም ከሴት ጋር ወጥቼ አውቃለሁ ማለት ስለሽ እንዴት በምን መንገድ ምን ሆነሽ ነው ለምንድን ነው የምትንቀጠቀጠው ቆይ እኔ ደንግጬ ነው የምር ከሴት ጋር አታውቅም እንዴት ማለት የምር ነው አዎ እኔ እንትን ነው አስደነገጠኝ እንደዚህ ሆኜ አላውቅም በእናትሽ በነካሽኝ ቁጥር በጣም እንትን ውስጤ እንትን እያለኝ የሆነ ስሜት የተሰማ ነው አዎ ይሄ ማውራት ራሱ እያቃተኝ እኮ ነው እኔ የተሰማኝ ነገር የተሰማህ ነው ማለት እኮ ማለት አንተ ለምንድን ነው በዚህ ልክ የምትንቀጠቀጠው በቃ ትንቀጥቀጥ እንዴ ወንድ ልጅ አይደል እንዴ ኮስተር በል ደግሞ ይሄን እድል ተጠቀምበት እንዴ እኔ መሰለሽ ድራጊንተክ ነው እንዴ እንደውስ እንዴ ለምንድን ምን እያደረግሽ ነው ለምንድን ነው የምትነካኪኝ አንዴ ለምን እንደዚህ ከምቱ የተሰማህን ስሜት ለምን እኔ ላይ አትወጣው እንዴት ማለት ምን ማለት አለው በቃ እኔ ካንተ ጋር መሆን ፈለኩ እኮ አልተረዳኝ እኔ ካንተ ጋር መሆን ፈለኩኝ አሁንም እኮ ከኔ ጋር ነው ያለሽ እኮ እንዴ የምር እየሆንክ ያለው ነገር ግልጽ እየሆነልኝ አይደለም እንዴት እንዴ እንደዚህ ሰውነቴን ያየክ እንደዚህ ሆንኩልህ ምንም አይነት እንትን እያልክ አይደለም እኮ ስለሽ ለምንድን ነው እንደዚህ የምትሆኚው አንቺ ገላሽ እኮ እውነት ደስ ይላል እኮ ስለዚህ ደስ ካለክ እኮ ደስ ካለክ እንትን ነው እየፈራው ነው ምንድን ነው ፈራው እኔ ፈቀድኩልህ አይደል እንዴ በእኔ ገላ ሌላ ሰው አዝመሽኝ እኮ እሱማ ሌላ ሰው ያዛል እያልኩኝ ሳይሆን ስለዚህ ይሄ የምር የቀለድክብኝ መቼም አይደለም እየቀለድኩኝ አይደለም እኮ ለምን ታዲያ ወይኔ ገላሽ በጣም ነው እኮ ደስ የሚለው ግን በቃ ተጨነኩኝ ፈርቼ እኮ ነው እኮ ማንን የፈራው እኔ እንጃ አላውቅም እኔ ነው አይደለም እኔ ከሆነ ደግሞ ሙሉ ፍቃዴ ሰጠሁህ እኮ እንዳትፈራ አልኩኝ እኮ አትፍራኝ አልኩኝ እኔ በቃ እየቀረብኩ አይደለም ምን ከመኪና ልትወጣ ነው እንዴ ምንድነው እሺ ተረጋጋው ትንሽ መለስ አልኩኝ ከተረጋጋክ ምን ያለው እኮ እሺ ተረጋግቻለሁ ስለዚህ ቆይ ምን አይነሳው ነካንተ እንዴ ምን አጠፋው ደግሞ ትንሽ የሆነ ስሜት ይሰማ ምንም እየተሰማክ አይደለም እየተሰማኝ ነው ታዲያ
እኮ እንትን ነው እኮ ግራ ገባኝ እና ደነገጥኩ ነገር። ምንድን ነው ግራ የሚገባክ? ምንም እዚህ ጋር እኮ ግራ የሚገባ ነገር የለውም። እንዴት ምን ማለት ነው እንዴ? የምር እየሆነ ያለው ነገር እየገባኝ አይደለም። እኔም እየገባኝ አይደለም። ተጨነኩኝ እኮ በእናትሽ። ቆንጆ እኮ ነሽ እኮ ቆንጆ እኮ ሰውነትሽም ደስ ይላል በጣም። ስለዚህ እንዳሳይክ ምንድን ነው የምታሳይኝ? ምንድን ነው የፈራው ነገር ነው? ምን ነው? ምን እየሆንሽ ነው እንዴ? ምን እየሆንሽ ነው እንዴ? ምን እያደረግሽ ነው እንዴ? ምንድነው የምታደርጊው? ኧረ ወይኔ ምንድነው? አሁን እንድትረብሸኝ አልፈልግም። እንድትረብሸኝ አልፈልግም። አዎ እንዴ ምን እያደረግሽ ነው እንዴ? ምን ማለት ነው እያደረግሽ ነው እንዴ? ምን እያደረግሽ ነው? ምን እያደረግኩ እንደሆነማ እኮ እያየክ ነው እንዴ? ኧረ ተይኝ፣ እየጨነቀኝ ነው። ምን የሚጨንቅ ነገር የለውም እኮ እንዴ። ተይ እንጂ ለምንድን ነው እንደዚህ የምትሆኚ? ምንም አልሆንኩም አልኩ እኮ አይደል እንዴ? ማለት ተጨነቅኩኝ እኮ። እሺ ቦታ እንቀይር። ወዴት? ሌላ ቦታ እንሂድ። ወዴት ነው ሌላ ቦታ የምንሄደው? እዚህ ካልተመቸሽ ሌላ ቦታ እንሂድ። እኔ እያፈርኩኝ ነው በእናትሽ። ምንም ያሳፍር ነገር የለውም እኮ ምንም ያሳፍር ነገር የለውም። ለምንድን ነው በወሬ የምትጠምደኝ? ቆይ በወሬ እየጠመድኩሽ ምናምን እኮ አይደለም። በቃ እኔ አፍሬ እኮ ነው እኮ እንዴ። አስደነገጥሽኝ እኮ እንዴ። ምን እየሆንሽ ነው? ምን እያደረግሽ ነው? በእናትሽ ለምንድን ነው ሻውንሽ እንደዚህ ነሽ? መፈልግ ይሄንን ነው? አዎ አሁንም አልገባ? አሁንም ግልጽ አይደለም? አይደለም ገብቶኝ እኮ ነው። ደንግጬ እኮ ነው እኮ። ምን ሆነሃል? ቆይ ለምን እንደዚህ ታስተምሪ? እንደዚህ አድርጋ አታውቅም? እኔ አላውቅም እኮ። እንደዛ ከሆነ ላሳይክ እንዴት እንደሚደረግ። እርግጠኛ ነሽ? አዎ በእናትሽ በቃ እኔ ከዚህ በላይ መጨነቅ አልፈልግም። ከአቅሜ በላይ እያስጨነቅሽኝ ነው። ወይ ምን አይነት ሰው ነህ አንተ? ምን አደረኩኝ? ለምንድን ነው ስሜቴ መረዳት ያቃተህ እንዴ? አይደለም እኔ እኮ ግራ ገብቶኝ እኮ ነው እኮ ደንግጬ እኮ ነው እኮ። ምንም ግራ የሚገባ ነገር እኮ የለውም። ምን ይቀር አዲስ ሆነብኛ። እኔ እንደዚህ ሆኜ አላውቅም። ሆነ ካላወቅ እኔ ደግሞ ላሳይክ አልኩኝ እኮ። እንደዚህ ነው ታዲያ? እንደዚህ ነው። ተጨነቅኩኝ በጣም። ምንም የሚጨንቅ ነገር የለውም። ምንም የሚጨንቅ ነገር የለውም። እሺ እዚህ ጋር ከጨነቀ ቦታ እንቀይር አልኩኝ እኮ። ወዴት ነው ቦታ የምንቀይረው? ከዚህ የተሻለ ቦታ። ምን አይነት ቦታ? ከዚህ የተሻለ ደህንነትን ሊጠበቅበት የሚችል ቦታ። ምን አይነት ቦታ ነው? እሱን ያሳያለሁ አልኩኝ እኮ። እኔ እኮ በአንዴ እኮ መጨነቅ ጀመርኩኝ። እንዴ ለምንድን ነው የምትሰሚኝ? ኧረ በእናትሽ በቃ ተነሽልኝ በእናትሽ። በቃ እንዴ በጣም አስጨነቅሽኝ እኮ። እንዴ በጣም አስጨነቅሽኝ። እኔ ልቤ መታ እኮ በጣም እኮ። ለምንድን ነው እንደዚህ ሆንሽው? እሺ እዚህ ጋር ካልተመቸ ሌላ ቦታ እንሂድ አልኩኝ እኮ። ምን አይነት ቦታ? እኔም አውቀው ቦታ። ልቤ እየመታ ነው እኮ። ልብ መምታት እኮ በጣም አሪፍ ነው እኮ። ልብ መምታቱ ነው የምፈልገው እኮ። እሺ እዚህ ካልተመቸ ሌላ ቦታ እንሂድ አልኩኝ እኮ። እኮ የት ነው የምንሄደው? እኔም አውቀው ቦታ አለ፣ አሪፍ የሆነ ቦታ። ምን አይነት ቦታ? ቆንጆ የሆነ ቦታ ነው። ትወዳለህ በእርግጠኝነት እኮ። ምን አይነት ቦታ? ዓለምን ነው ማሳይክ እዛ እኮ። እንዴት ዓለምን ልታሳይ? ንገሪኛ። ይሄ ልብ የተዘጋጅቶ እንዴት እኮ ነው እኮ።
በጣም አስጨነቅሽኝ እውነት። እኔ እንደዚህ አድርጌ ስለማላውቅ እኮ ነው። በጣም አላበኝ እኮ አንተ ወንድ ልጅ። እኔ እንኳን እንደዚህ የሚላቸው ገና ሲቀርባቸው ነው ስሜታቸው የሚቀየር። ቆይ አንተ ግን ምን ሆነክ ነው? እኔ እንደዚህ አላውቅም። እንደዚህ ፈርቼ እኮ ነው እኮ። ለምን እንደሆነ አላውቅም። ምንድን ነው የምትፈራው አልኩኝ። ምንድን ነው የምትፈራው? አስፈራለሁ? አይ አንቺ አስፈራለሽ እያልኩኝ እኮ አይደለም እኮ። ምንድን ነው አንቺማ ደስ ትያለሽ እኮ፣ ግን እኔ እንጃ በቃ ፈርቼ ነው። ለምን እንደሆነ አላውቅም። ምንም ያስፈራ ነገር የለውም። ምንም የሚያስፈራ ነገር የለውም። እርግጠኛ ነኝ። እንደዚህ በጣም ነው የሚያምረው። እንደዚህ እያልሽ እንትን አትፈይ። አታሳፍሪ ነው። ሁሉም ነገር ነው የሚያምረው። በጣም ነው ያላበኝ ከኔ ፈልገውስ ነው። እኔም ያላበኝ ስለሆነ ሁለታችንም አብሮ ሲያልበን ደግሞ በጣም አሪፍ ነው የሚሆነው። እንዴት አፈርኩ እኮ ማርያም። ስማ ምንድነው የሚያሳፍርህ አልኩኝ እኮ። እዚህ ጋር ምን የሚያሳፍር ነገር አለ? አንቺ ነሽ እያሳፈርሽ። ምን አሳፈርኩ እኮ? እሺ ምንድነው የምናደርገው? እዚህ መንገድ ላይ እኮ ያስፈራል። ኦኬ ስለዚህ አንሂድ። ከዚህ የተሻለ ቦታ እንሂድ። ከዚህ የተሻለ ቦታ? አዎ። ምን አይነት ቦታ? ለምንድን ነው የምትስቂብኝ? ሩም እንሂድ። ሩም? አዎ። ከዛስ? አንተ ቆይ እየተግባባን አይደለም? በአንድ ቋንቋ እኮ ነው ያወራን ያለነው። ከዛስ ምን ልናደርግ ነው የምንሄደው? እሱን አሳያለሁ እዛ ከሄድን በኋላ። መኪናውን አስነሳው ነው እንዴ? መንዳት ትችላለህ አይደል? መቼም እንዴ እኔ አንዴ እኮ። ስለዚህ እኮ ከዛስ? እሱን አሳያለሁ አልኩህ እኮ። ከሄድን በኋላ አሳያለሁ እኮ። እሺ ሄደን፣ እሺ ከዛ ምንድነው የምናደርገው? ንገሪኝ። እንትን ነው ለመዘጋጀት ስለፈለኩኝ ራሴን ሬዲ አድርጌ መግባት ነው የምፈልገው። ምንም ነገር ነው። ዓለምን አሳያለሁ አልኩህ እኮ። እንዴት ነው ዓለምን የምታሳይኝ? ንገሪኝ። ደግሞ ጎበዝ ነኝ በጣም። እርግጠኛ ነሽ? በምን? የምር መሆኑን አልገባም? አዎ ቢገባኝ እንዴ እኔ ኖርማል ቀጥታ አላናገርሽም። ምን ችግር አለ? ሩም እንሄዳለን። እሺ በቃ ሩም ውስጥ እንሄዳለን። ሙቆኛል ያልከው አይደለም? አዎ እኔ ሙቆኛል፣ አልቦናል። አብረን ሻወር እንወስዳለን። ሻወር እንወስዳለን። ማሸት ላይ ጎብዝ እንደምትሆን ደግሞ ተስፋ አደርጋለሁ እኮ። ሻወር እኔና አንቺ ገላችንን እየተያየን ምን ችግር አለው? ኖርማል እኮ። እሺ ከዛስ በኋላ ምን? ከዛስ በኋላ አለው። ከዛ በኋላ ከታጠብን በኋላ ከዛስ ሻወሩን ማያቀዘቅዘን ከሆነ ሴክስ እናደርጋለን። ሻወር ውስጥ ነው። ከዛስ? እሺ ከዛስ? ሻወር ውስጥ ካለ በቃን ደግሞ ምግብ እንበላለን። ከደከመን ምግብ ከበላን በኋላ በአዲስ ኢነርጂ አልጋ ላይ ደግሞ በስመ አብ። እኔ እንትን እየደነገጥኩኝ ነው። ምንም እዚህ ጋር የሚያስደነግጥ ነገር እኮ የለውም። እንዴ ከዚህ በላይ? በስመ አብ። ምን ያስደነግጣል? ለምንድን ነው እንደዚህ የምትሆኚው? እኔ እኮ ግራ እየገባኝ ስለሽ። ለምንድን ነው ምን እንደዚህ የምትሆኚው? ምን ሆንኩኝ? እኔ ደንግጬ ነው። እሺ እኔ ላይ አትፍረጂብኝ። አሁን እኮ በግልጽ ነገርኩህ አይደለም? ፈልገውን ነገር ሁለታይ ደግሞ አለብህ አይደለም? አዎ እኮ። ስለዚህ እኔ የፈለኩትን ነገር የማድረግ ግዴታ አለብህ። ስለዚህ አንቺ የምትፈልጊው እንደዛ ነው። እኔ የምፈልገው ደግሞ እሱ እንደሆነ ነግሬሃለሁ። እሺ እሺ። እንትን ምን እኔ እንጃ ማለት እኔ እንጃ እንዴ ደግሞ ያልነገርኩህ ነገር ከንፈረን በጣም ነው። ወይኔ ጉዴ! ዛሬ ቀን እኔ በጣም እየፈራሁ ነው። ምንድነው የምትፈራው? አስፈራለሁ እንዴ? ኖ አንቺ ነው እንደዛ እያልኩኝ እኮ አይደለም። ግን ለምንድን ነው አንቺ እንደዚህ ሆንሽው? ማለት እንደዚህ አይነት ሰው ሆንሽው ለምን? እኔ አንቺን ልርዳሽ እና ይሄ አሁን ያለሽበት ሁኔታ ጥሩ አይደለም። እኔ እንደተረዳሁት ይቅርታ አድርጊልኝ፣ መዳፈር እንዳይሆንብኝና አንቺ ያለሽበት ሁኔታ ጥሩ ስላልሆነ ጸበል ለምን አትጀምሪ? እኔ ላስጀምርሽ።
በቃ ወደ ፈጣሪ ተመለሽ። አንቺ ያለሽበት ሁኔታ ልክ አይደለም። ገባሽ? ይሄ ከሁሉም ካገኘሽ ሰው ጋር ሴክስ ማድረግ አግባብ አይደለም እና ይሄ መንፈስ እንጂ በጤና አይመስልም። እውነት አንቺ ጥሩ ልብ ነው ያለሽ፣ መልካም ሰው ነሽ። እኔም ለዛ መልካምነትሽ ፋይናንሻል ጥሩ ነኝ፣ ፋይናንሻል አሪፍ ነኝ ስላልሽኝ በቃ ፋይናንሻል አይደለም ችግርሽ፣ የሆነ ችግር አለ። ችግሩ ደግሞ ይሄ ከአገኘሽ በቃ ሴክስ እንድታደርጊ የሚያደርግሽ እሱ ደግሞ ምንድነው? የሰይጣን። ስለዚህ እኔ ጸበል ላስጀምርሽ፣ ማግዝሽን ነገር ላግዝሽ፣ አብሬሽ ከጎንሽ ሆናለሁ። መልካም ሰው ነሽ። ይሄ መልካምነትሽ ትልቅ ደረጃ ያደርስሻል። እንደ መካሪም እያደረገኝ ነው። እንደ መካሪ እያደረገኝ ሳይሆን በቃ አሁን እኔ ሳይ ልተባበርሽ የምችለው ገንዘብ ልተባበርሽ አልችልም። ስራ አለሽ ብዬ አስባለሁ ገንዘብ ካለሽ። ስለዚህ እኔ ላግዝሽ የምችለው በዛ መንገድ ነው። ቃም ግልጽ ንገረኝ። እየመከርከኝ መሆኑ ነው? እየመከርኩሽ ነው። ከዚህ ህይወትም እንድትወጪም ነው። የተሻለ ነገር ቦታ ትደርሻለሽ አንቺ። ምንም እየገባኝ አይደለም የምትለው ነገር እኮ። ለምንድን ነው እንደዚህ? እኔ ያልኩህ ሌላ ነገር፣ አንተ የምታወራው ስለ ጽድቅ ጸበል ምናምን የኔ ጉዳይ ይመስላል። እሱ ጉዳይ አይደለም እኮ። ለምን እንዴ እንደዚህ መሆን የለብሽ? አንተ እስክትመክረኝም እየጠበቅኩኝ አይደለም እንዴ። ምን ሆነሽ ነው? ለምንድን ነው እንደዚህ የምታወሪ? እኔ ካንተ የፈለኩትን ነገር ነገርኩህ አይደለም እኮ። ያህ አግባብ አይደለም። እኔን አታውቂኝም። በሽታ HIV ቢኖርብኝስ? ምን አገባኝ? እሱ ምንም አይገባኝም። HIV ቢኖርብኝ ችግር የለብሽም? አዎ ከተመቸኝ ነው አይደል? በቃ እኮ ታዲያ ይሄ ማለት ከሁሉም ሰው ጋር ኦፋ አሁን በጣም እየተፈታተንከኝ ነው ያለው ታወቃል። ቅድም በስሜቴ የተፈታተንከኝ፣ አሁን ደግሞ በሞራሌ ላይ እየመጣ ነው ያለው። ነው በሞራልሽ እየመጣው ሳይሆን በቃ አንቺ ተረጋጊና እኔ በቃ ጸበል ላስጀምርሽ። ከሰይጣን ውጪ ምንም ሊሆን አይችልም። ጸበል? አንተ ያማል እንዴ? እንዴት? ምን አደረኩሽ? እንደውም ስማኝ፣ አንተ እንዳሰብከው ሁላ ይሆን አይደለም። ምንድነው? እኔ የምር ተመቸኝ ምናምን ስላልከው የሆነት መስሎ ነው። አይን መኪና ስላየው ነው እዚህ መኪና ውስጥ የገባሁት። እንዴት? ምንም እንዴት የለውም። በቃ ሰማምጬ ምናምን መኪናውን በእኔ ለማረም የፈለኩት። እንዴት ማለት አልገባኝም። ግልጽ እየነገርኩ እኮ ነው። እንደውም አይገባክ። አንተ ጸበል ምናምን እዚህ ጋር ትራለክ፣ እኔ ግን የራሴ ህይወት እያሰመርኩ ነው። ገባ እንዴ? ማለት አልገባኝም። የእውነት እንትን ስል ጊዜ የምር መስሎ ነው እንደ ሁሉም ነገር ሲጀምር ይሄ መኪና ዋለ እዚህ ጋር አልገባም፣ እዚህ ጋር አልገኝም። ገባ አንተም ብዬ ምናምንም አይደለም እዚህ ጋር የመጣሁት። እንዴት ማለት? መኪና አለኝ ስትል ነው ገና ቅድም መኪና አለኝ የሚለውን ነገር ስታወጣ ሳይ ሐሳቤን ቀየርኩት የዛን ጊዜ ነው። እንዴት? እኔ አልገባኝ። አንተ እዚህ ጋር ህይወት ስላስተካክልልሽ ምናምን ትላለህ። እኔም በአንተ መንገድ ህይወቴን ያስተካክልኩ ነበር። አልገባህም እንጂ አንተ እንዴትማ በቃ አሪፍ አድርጌ አስደስቼክ ምናምን በዚህም ከሌላ ሴት የተለየችው እንግዲህ እኔ ጋር በፍቅር ስትወድቅ እኔ ደግሞ መኪናህንም ያለህን ንብረትም በስሜ ለማዞር ነው አላማዬ ነበረው። ኦኬ ማለት እንዴት በዚህ ልክ አታውቂኝም? ሰውን ለማወቅ አንድ ደቂቃ በቂ ነው። አየሁክ እኮ የሆነ መልካምነት ምናምን የምትለው ነገር አለ በውስጥክ። ይሄን መልካምነት ደግሞ እኔ መጠቀም አለብኝ ብዬ አሰብኩኝ። ግልጽ አይደለም ይሄ? ግን አንተ በጣም ገገማ ነህ። ምን ሆነሽ ነው እንደዚህ በዚህ ልክ እንኳን ሴት ልጅ እየፈተነች? ቆይ ምን አይነት ሰው ነው አንተ? ስሜት የለም? አይ ስሜት አለመኖር መኖር አይደለም፣ ግን በቃ የሆንሽበት ሁኔታ ልክ ስላልሆነ በቃ ጸበል ጀመሪ እኮ ነው ያልኩሽ። ኧረ በእናትህ ዝም በል። ጸበል ምናምን ይላል እንዴ? ይሄ የጸበል ችግር ይመስላል እንዴ? ማምሬ በጣም ጤነኛ ነው። እሺ ካንተ በላይም ነው ማሰበው። አየህ ካንተ እዚህ ጋር ደግነት ጸበል ምናምን ስትል እኔም የራሴ መንገድ ይሰራው ነበር። ካንተ በላይ አስባለሁ ማለት ነው። ኦኬ ይሄ ማለት እኔም በሴክስ አስደስተሽኝ ከዛ አጃጅለሽኝ ምናምን ተገባ እሱ ነበር አለማይ መኪናውን ባንቺ ስም ልታዞሪ። በጣም ጥሩ ገና በደም ገባክ። የኔ መኪና ይሁን በምን ታውቂያለሽ? የኔ መኪና ነው አሁን ስላልኩሽ ነው። እርግጠኛ ነኝ አንተ መኪና እንደሆነ። እንዴ ምን እርግጠኛ አስደረገሽ? የሰው መኪና ቢሆንስ?
አየሁክ እኮ አወራረክ ሁሉም ነገር ካለባበስ ጀምሮ የለበስከው ጫማ እንኳን ማን እንደሆንክ እንዲሁ ይናገራል። ይሄን ያህል ማላቅ ሰው እንደሚመስለው። ኧረ ተይ እንደዚህ ማለት ይሄን ያህል ይሄን ያህል ምን ነው ገረመክ? አይ ሰው መኪና ነው መኪና ሲጀመር መኪናው ይሰው ሲቀጥል ደግሞ አንቺ እንደዚህ መሆንሽ አግባብ አይደለም። እኔ ላግዝሽ ልተባበርሽ ነው ያልኩሽ። ዝም በል ምን ሆነሽ? እኔ ካሁንም ቢሆን ልተባበርሽ እያልኩሽ ሲጀመር አንተ ማትሆን ሰው ነሽ። ፋራ እንዴ ምን ሆነሽ? ይርዛ ቆሻሻ